የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን ያሰናዳናቸውን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በርከት ያሉ ጨዋታዎች ስለሚካሄዱ በእነኛ ጨዋታዎች ዙሪያ ሀሳባችሁን ልታጋሩ እንችላላችሁ። በመረጃ ሰዓታችን አነጋጋሪ የሆኑ አፍሪካዊ ጉዳዮችን ዛሬ ማንሳት ግድ ይለናል። በጣም ለየት ያሉ መረጃዎችን ለእናንተ ውድ አድማጮቻችን በአፍሪካ ዙሪያ ይዘናል። መወያያ የሆኑ አጀንዳዎች ናቸው። በአውሮፓ የመረጃ ሰዓታችን የወቅቱን አነጋጋሪውን የሃንሲ ፍሊክን ቡድን በስፋት ነው የምናነሳው። ባርሴሎና አሁን ወደ አነጋጋሪ ቡድንነት ተቀይሯል። አንዳንድ ነገሮችን ስንነግራችሁ ምናልባት ግርም ሊላችሁ ይችላል። ግን አርኔስቶ ቫልቬርዴ ብዙ አትገረሙ እያሉ ነው። ግን በጣም አስገራሚ ነገሮች አሉ። ከዛ ውጭ ውድ ቤተሰቦቻችን በአውሮፓም ዙሪያ በርካታ መረጃዎችን ይዘናል። አብራችሁን ቆዩ። በፕሪሚየር ሊግ የመረጃ ሰዓታችን አንዳንድ ለየት ያሉ የቡድን ዜናዎችን እናነሳለን። ለአብነት ያክል እንደ በርንማውዝ ያለን ቡድን እናነሳለን። የቶማስ ፍራንክ ቡድን ላይ ነው ድል የተቀናጁትና የእሳቸውን ቡድን ካነሳን በኋላ የሚዲያው ጫጫታ ሁሌ ስንሸነፍ ብቻ እያለ ነው። የቶትንሃሙ ሰው በቢግ ሲክስ የመረጃ ሰዓታችን ነው። ሲቲ ተጫዋች ምናልባት ይፋ ማድረግ ቀረው ብቻ ማለት ይሻላል። የሲቲን ዝውውር እንነግራችኋለን። ተጨማሪ መረጃ ይዘናል። አስደናቂውን ሰው ሃላንድ፣ ጉዳት ያጋጠመው ሳቪኖን ጨምሮ በሲቲ በኩል አዳዲስ መረጃዎች በዚህኛው ጥንቅር ይዘንላችኋል። የቼልሲው ተጫዋች በመቶኛ ጨዋታው ቀይ ካርድ አይቷል። ካልም ማክፍላረን ብዙ ነገር ብለዋል። ብዙ ያሉትን ነገር እኛ በጥቂቱ እናደርሳችኋለን። ከዛ ውጭ አዲሱም አሰልጣኝ ያሉት ነገር አለ። እሳቸው የተሰናባቹ አሰልጣኝ ማሬስካ አልጋ ወራሽ ናቸውና ስለ ማሬስካ አለኝ የሚሉትን ብለዋል። እኛም ያሉትን እንደዚሁ ለእናንተ ውድ አድማጮቻችን እናደርሳለን። የቼልሲም ደጋፊዎች እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ማይክል ካሪክና እንደዚሁም ኦሊ ገነ ሶልሼርን ለአሰልጣኝ ጊዜነት እጩ ያደረገው ማንቸስተር ዩናይትድ ቤት ተጨማሪ መረጃዎችን እናነሳለን። የወቅቱ አነጋጋሪ ሰው ግን ዳረን ፍሌቸር ናቸው። በማንቸስተር ዩናይትድ ቤት የሆነ ነገር መፍጠር እንደሚችሉ ምናልባት ጊዜ ከተሰጣቸው ያሳዩበት ጨዋታ ነበር ማለት ይቻላል። ከበርካቶች ውዳሴ እያተረፈ ነው የሳቸው ቡድን። ያው ዩናይትድ ቤት ሲጠበቅ የነበረውን የጨዋታ እቅድ ወይም ደጋፊው ሲፈልገው የነበረውን አምጥተዋል። ከዚህ ጋር በተያያዘ እሳቸው ስለ ብሩኖ ፈርናንዴዝ፣ ቤንያሚን ሼሽኮ ያሉት ነገር አለ። በአሰልጣኝነት ዘመናቸው ላይ ይህን ያጫወት ስታይል የሚሉት ነገር አለ። ከዛ ውጭ ዩናይትድን ብዙ ሲተቹ የነበሩት እነ ጋሪ ኔቨል አሁን አንዳንድ ነገሮችን ነጥለው ማብራራት ጀምረዋል። ከዙር ጋር የይዘን ማንቸስተር ዩናይትድ ቤት ተጨማሪ መረጃዎችን ይዘናል። የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ እንደዚሁ ከኛ ጋር አብራችሁን እንድትቆዩ በአክብሮት ጋብዘናል። የሊቨርፑሉ አሰልጣኝ አርኔ ስሎት አንድ ጨዋታን ቁጭ ብለው ሲያዩ ነበር። የአርሰናልን አይደለም ግን ለአርሰናል ጨዋታ ሲዘጋጁ ነው ያንን ጨዋታ ሲያዩት የነበረው። ምክንያቱም የሳቸው ቡድን የቆመ ኳስ አደጋ ውስጥ ያለ ቡድን እንደሆነ ይታወቃል። ከዚህ ጋር በተያያዘ ትንሽዬ ልዩነቶች አሉ፣ እናስተካክላቸዋለን ብለዋል፣ እናነሷለን። ዶሚኒክ ሶቦስላይ ይደገማል ብሏል። ድሉን ብቻ አይደለም ሌላም ነገር ይደገማል ብሏል። ከድል ውጭ ሌላ ምን ሊደግም አስቧል እንነግራችኋለን። በአርሰናል በኩልም እናነሳቸው መረጃዎች አሉ። የቡድኑን ወሳኝ ተጫዋች ሌሳንድሮ ትሮሳርድ፣ ዴክላን ራይስ፣ ቡካዮ ሳካን እናነሳለን። ከ1947 በኋላ አርሰናል ከሊቨርፑል ወደኋላ 1947 ድረስ የምንጓዝበት ምክንያት አለን። የቡድን ዜና፣ ጉዳት፣ ከጨዋታው ላይ የምንጠብቃቸውን ነገሮች፣ አንዳንድ ነጥቦችን እናነሳለን። እስከ ፕሮግራማችን ፍጻሜ ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ከኛ ጋር ስትቆዩ ልታጋሩን ትችላላችሁ። መልካም ቆይታ ተመኝተን የመረጃ ሰዓታችን ከአፍሪካ ጉዳዮች እንድንጀምር ግድ ስለሚለን የአፍሪካ ጉዳዮችን አንስተን እንጀምራለን። ሞሮኮን ይቅርታ ጠይቋል። ሰሞኑን አፍሪካ ዋንጫ ላይ ይቅርታዎች በዝተዋል። ይቅርታ ጠያቂው የደቡብ አፍሪካ ስፖርት ሚኒስቴር፣ ይቅርታ ተጠያቂ ሞሮኮ እንደ ሀገር ነው። በሞሮኮ ያለው ድባብ እኛ አይተነዋል፣ እሱ ሆቴል ተቀምጦ እንዴት ያየዋል ብለው አሰልጣኙን ነው የተቹት። የራሳቸውን አሰልጣኝ የደቡብ አፍሪካው ስፖርት ሚኒስትር የደቡብ አፍሪካውን አሰልጣኝ እሱ እኮ ሆቴል ነው የሚውለው እኛንን ሞሮኮን ያየናት ብለዋል። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሩስ የሞሮኮ አፍሪካ ዋንጫ ውድድር ድባብ ተችተው እንደነበረም ይታወቃል። ስለ ጉዳዩ አስተያየታቸውን የሰጡት የደቡብ አፍሪካ ስፖርት ሚኒስትር ጋይተን ማክኬንዝ የአሰልጣኙን ትችት የተሳሳተ ነው ብለውታል። ወይም የአሰልጣኛችን ትችት የተሳሳተ ነው ብለዋል። ኃላፊው አሰልጣኙ ለሰጡት ያልተገባ አስተያየት
በፊትም የሞሮኮን ህዝብ በይፋ ይቅርታ ጠይቀዋል። ወደ ሆነ ሰው ሀገር ሄደ በዛ መልኩ ማጥላላት አትችልም፣ ይሄ ፍጹም ስህተት ነው ሲሉ ስፖርት ሚኒስቴሩም ተናግረዋል። አክሎም እሱ ሆቴል ውስጥ ነው ያለው፣ ውጭ ያለውን ድባብ እንዴት ያየዋል? እኛ ውጭ ነበርን፣ ያለውን ድባብን በደንብ አይተናል። ሞሮኮ ጥሩ ነበር ዝግጅቱ ብለዋል ሚኒስትሩ። አክሎም ለአሰልጣኙ አስተያየት ሞሮኮያንን ይቅርታ አድርጉልን ያሉ ሲሆን ይህ በታሪክ ምርጡ የአፍሪካ ዋንጫ ነው፣ ይቅርታ ይደረግልን ብለዋል። በጉዳዩ ላይ የሞሮኮ ህዝብን ወይም ወክለው ምላሽ የሚሰጡ ሹማምንትን ጉዳይ ካገኘን በቀጣይ እናካትተዋለን። ሌላ በይቅርታ የተቋጨው ጉዳይ የሉሙምባና የአልጄሪያ ጉዳይ ነው። ያው በይቅርታ ተፈቷል። ይህም ጉዳይ አልጄሪያ በአፍሪካ ዋንጫው እንዲሳካላትም እመኛለሁ ብሏል ሉሙምባ። የአልጄሪያ እግር ኳስ ፌዴሬሽን የታዋቂውን የዲሞክራቲክ ኮንጎ ደጋፊ ኩካ ሙሉ ዲንጋ ሉሙምባን በብሔራዊ ቡድን ሆቴል ጋብዘውታል። ያው እጃችን ላይ እንደደረሰ መረጃውን እንነግራቸዋለን ብለን ነበር። ደጋፊው የፌዴሬሽኑ ፕሬዚዳንትና የብሔራዊ ቡድን ተጫዋች ያገኘ ሲሆን የተፈረመበት መለያም ስጦታ ተበርክቶለታል። ያው ቅጽበቱ አልጄሪያ ድል ስታደርግ በደጋፊው የደስታ ደጋፊው ሀገሩን ሲደግፍበት በነበረው መንገድ ላይ ያው የአልጄሪያ ተጫዋች እንግዲህ ሙድ ይዟል ነው የሚባለው በሀገርኛ ቋንቋ፣ እንደዛ በማድረጉ ነበር። በአልጄሪያ በመጋበዜ በጣም ተደስቻለሁ ብሏል። በዛም እንግዲህ በተደረገለት አቀባበል ደስተኛ እንደነበረና በተፈጸመበትም ድርጊት አልተቀየምኩም፣ አፍሪካ ዋንጫ እንዲሳካላችሁ እመኛለሁ ብሏል። አክሎም የዲሞክራቲክ ኮንጎና የአልጄሪያ ግንኙነትም ታሪካዊ ነው፣ በዚህ ምክንያት እንዲበላሽም አልፈልግም የሁለቱ ሀገራት ግንኙነት ብሏል። ወደ ሀገሬም አልመለስም ብሏል። ሀገሩ ተሸንፋ በአልጄሪያ ወጥታለች። ያ በጣም አነጋጋሪ በነበረው ጨዋታ ላይ ግን እሱ እችኑ የሚታወቅባትን ደስታ አገላለጹን እየገለጸ በሞሮኮ እንደሚቆይ አረጋግጧል። በጥሎ ማለፍ ጨዋታ ላይ አንዳንድ በአልጄሪያ ተጫዋቾች ካለምንም ምክንያት ተሰድቤያለሁ። ከውድድሩ መጀመሪያ አንስቶ ሀገሬን በፍቅርና በክብር ስደግፍ ለሌላው መልካም በመመኘትም ነው። ማንንም አልተናገርኩም፣ አላስቀየምኩም። አዎ የአልጄሪያ ተጫዋቾች አሸንፈዋል፣ ግን እኔን ለመሳደብ ያበቃ ጥፋት ምን እንደሆነ አልገባኝም። የአንድን ሀገር ምልክት መስደብ ጨዋነት አይደለም፣ የሞራል ዝቅጠትም ጭምር ነበር ብሏል። አሁን ግን ያው ጉዳዩ ተፈቷል። ወደ ሀገሬ ግን አልመለስም ብሏል። እሱ እዚሁ ሞሮኮ ቆያለውኝ፣ ለአስደናቂ አቀባበላቸው መስተንግዷቸው ምስጋናና የሞሮኮ ብሔራዊ ቡድን እየደገፍኩኝ እዚሁ ቆያለሁ። ስለዚህ አሁን ከዚህ በኋላ ደግሞ ሞሮኮን እየደገፍኩ እዚሁ ታዩኛላችሁ ብሏል የዲሞክራቲክ ኮንጎ ታዋቂ ደጋፊ። ወደ አውሮፓ እንሻገር። በጣም አነጋጋሪውን ቡድን እናንሳ። የሃንሲ ፍሊክ ቡድን አሁን ከቡድንነት ያለፈ አነጋጋሪ ነገሮች አሉት። ግን ከዚህ ቡድን ውስጥ የተወሰኑ መረጃዎችን አስቀድመን እናንሳ። እንደ ቡድን ከማንሳታችን በፊት ግለሰቦችን እናንሳ። የፊት መስመር ተጫዋች ራፊኒያ ከጉዳት ከመጣ በኋላ ድንቅ ሆኗል። ማንም በፍጻሜ ማግኘት ትፈልጋለህ ሲባል ይሄ እኔን አያስጨንቀኝም፣ እኛ ለፍጻሜ ጨዋታው ነው የምንዘጋጀው እንጂ ለክለብ አንዘጋጅም ብሏል። የአምናው ራፊኒያ ተመልሷል ሲባል ሲጀመር የት ሄጄ ነበር ብሎታል ጋዜጠኛውን። ምናልባት የት እንደነበረ ያው ባጭሩ ጉዳት ላይ ስለነበረና የሆነ የአቋም መውረድ ራፊኒያ በቢልባኦ ጨዋታ ላይ 2 ጎል 2 የግብ ዕድል ፈጠረ። 2 ኢላማውን የጠበቀ ሙከራ፣ 9 ኳስ ተቃራኒ ሳጥን ነካ፣ 3 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀበለ፣ 4 ኳሶችን ወደ ሳጥን ክሮስ ያደረገ፣ 2 ታክል ወረደ፣ ከአምስት የመሬት ላይ ግንኙነቶችን አሸንፏል። ድንቅ ምሽት ነበረ በግሉ የሚያሳለፈው። ሌላ ሰው እናንሳ። ፌርሚን ሎፔዝ ብዙም አይነገርለት ተጫዋች ነው ባርሴሎና ቤት ውስጥ። ምናልባት ግን የሚያስቆጥራቸውን ጎሎች አይታችሁ ከሆነ በጣም ቴክኒካል ነው። በባርሴሎና ቤት ውስጥ ብዙም አይነገርለት ግን ተጽዕኖ ከፍ ያለ ተጫዋች ፌርሚን ሎፔዝ ባለፉት 2 ጨዋታ 5ኛ የግብ አስተዋጽኦ ላይ ደርሷል። 1 ግብና 4 አሲስት አለው። በትልቁ ሊነገርለት የሚገባ ተጫዋች ይመስላል ሜዳ ላይ የሚያሳየው እንቅስቃሴ። ሌላኛውም ሩኒ የተባለ ተጫዋች 2 ሚሊዮን ዩሮ ብቻ ባለፈው ክረምት እንዳስፈረሙት ይታወቃል። ኳስ በያዝኩ ቁጥር ግራ እግሬን ተከታትለው ይከላከሉኛል፣ ቀኝ እግሬም እኮ አለኝ ብሏል። ሩኒ በቀኝም በግራም እግሩ በጣም አስደናቂ ተጫዋች ነው። በጨዋታውም ላይ ሌላ በጣም አስደናቂ ብቃቱን ያሳየ የባርሴሎና ተጫዋች ነው። የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ በባርሳ 5-0 ከተሸነፉ በኋላ ይሄ እኮ የዓለም ፍጻሜ አይደለም፣ በዛ ላይ ባርሴሎና እንዲህ ሲያደርግ የመጀመሪያው አይደለም እና ይሄ ያጋጠማል በእግር ኳስ ብዙም ሊነገር የሚገባ አይነት ነገር አይደለም ብለዋል። ያው ትልቅ ድል መሆኑ ግን የሚካድ ሀቅ አይደለም። የቡድኑ ተጫዋች ኢናኪ ዊሊያምስ ኳሷን በጣም በራሳቸው የሜዳ ክፍል ላይ ያንሸራሽሩታል። ይሄም ደግሞ ወደ እነሱ ተስበህ እንድትጫወት ያደርጋል። ያ ደግሞ ለእነሱ አጥቂዎች ሰፊ ድል እንዲያገኙ ያደርጋል። ባርሴሎና ጨዋታን መግደል ይችሉበታል ብለዋል። ወንድሙ ትናንትና ያደረገው ነገር ግን በጣም አነጋጋሪ ነው። የቢልባኦ ተጫዋች ኒኮ ዊሊያምስ
5-0 በተሸነፉበት ጨዋታ ላይ ጌም ሲጫወት ነበር በስልኩና ይኸውን በጣም ከፍተኛ ትችት እያስተናገደ ይገኛል። ባርሴሎና ሊያስፈርም ብሎ ያልሄደበት ርቀት አልነበረም። ባለፈው የዝውውር መስኮት ላይ አሻፈረኝ ብሎ በቢልባኦ ኮንትራቱን ካራዘመ በኋላ ትላንትና በተጠባባቂ ወንበር ላይ ቁጭ ብሎ 39ኛው ደቂቃ 4 ግብ ሲቆጠር ግርም ብሎት እያየ ነበር። በኋላም ላይ ደግሞ እጅ ስልኩን አውጥቶ ጌም መጫወት ጀመረ። በበርካቶች ዘንድ ትችት እያስተናገደ ይገኛል። የሃንሲ ፍሊክ ቡድን ባርሴሎና ዘንድሮ በጣም አስገራሚ ቡድን ሆኗል። ያለፉትን 5 ጨዋታ ብቻ እንመልከታቸው። 5ቱም ድል ናቸው። 13 ጎል አስቆጥሮ ምንም ግብ አልተቆጠረበትም የሚሳቸው ቡድን። ይሄን በደቂቃ ካየነው ውድ ቤተሰቦቻችን በጣም አስገራሚ ነው። ባርሴሎና 520 ደቂቃ ሆኖታል ግብ ከተቆጠረበት ማለት ነው። ውድ ቤተሰቦቻችን ይሄ በጨዋታ በጣም ረጅም ነው። 5 ጨዋታ ሙሉ ግብ አልተቆጠረበትም ቡድኑ። የእሳቸው ቡድን ደግሞ በተቃራኒው በርካታ ግብ የሚያስቆጥር ነው። ለማንኛውም በፍጻሜ ደርሰዋል። ቀንቷቸው ፍጻሜን የሚያሸንፉ ከሆነ 10 ሚሊዮን ዩሮ ያገኛሉ ማለት ነው በሽልማት። ማርካ ዘገባውን ይዞታል። ትልቅ የሚባል ገንዘብ ነው። በተለይም ለባርሴሎና ደግሞ ሌላ በጣም ወሳኝ የሚባል የገቢ ምንጭ ሊሆን ይችላል። የፍጻሜ ጨዋታ አምና ይህን ዋንጫ ወስደውታል። ዘንድሮስ በፍጻሜ ማን ይደርሳቸዋል የሚለውን ዛሬ ከአትሌቲኮ ማድሪድ እና ከሪያል ማድሪድ ጨዋታ በኋላ የምናውቅ ይሆናል። እስከ ዓመቱ መጨረሻ ብቻ ዩቬንቱስን እንዲያሰለጥኑ ነበር የመጡት ሉቺያኖ ስፓሌቲ። አሁን ግን በዩቬንቱስ እያሳዩ የሚገኘው የተፎካካሪነት ብቃት የአሰልጣኙ ላይ የሆነ ነገር ዩቬንቱሶች አይተዋልና ተጨማሪ 2 ዓመት ኮንትራት ሊያቀርቡላቸው ነው ተብሏል አሰልጣኙ። ስለዚህ የረጅም ጊዜ እቅድ ሊሰጧቸው ነው ተብሏል። በአጭር ጊዜ ፕሮጀክታቸውም ዩቬንቱሶች ደስተኛ ናቸው እየተባለ ይገኛል። በአሰልጣኙም በኩል የጨዋታ እቅዳቸው፣ የጨዋታ አቀራረባቸው በጥሩ መንገድ ተወዶላቸዋል የተባለው ምናልባት በቀጣይ ድርድር ይደረጋልና ሉቺያኖ ስፓሌቲ የሚቀርብላቸውን የ2 ዓመት ኮንትራት በዩቬንቱስ ይፈርማሉ የሚለው የሚታወቅ ይሆናል። አሁኑ ግን በእሳቸውና በቦርዱ መካከል ጥሩ የሚባል ግንኙነት አለም ተብሏል። ወደ ፕሪሚየር ሊግ መረጃችን እንሻገር። በርንማውዝን እናንሳ። የአንዲ ኤራኦላ ቡድን ባለፉት 11 ጨዋታ በጣም ደካማ ነበረ። ድል ማግኘት በጣም የተሳነው ቡድን ነበረም። ሽንፈትናቸው ይበዛው ነበረ። አሁን ግን የቶማስ ፍራንክን ቡድን አግኝተው ድል አድርገዋል። ያውም 3-2 በሆነ ውጤት ነው ምሽት ያሸነፉት። የአንዲ ኤራኦላ ቡድን ምናልባት ጥሩ መነቃቃት ውስጥ እንዲሆን ያደረገ ግን አንቶኒዮ ሴሜኔን ያጣበት ጨዋታ እንደሆነ የመጨረሻው ጨዋታ ስለነበረ ማለት ነው። በጨዋታው ላይ እንደ ጁኒየር ክሩፒ ያለ በጣም አስደናቂ ተጫዋች ግን እንዳለና ምናልባት አንቶኒዮ ሴሜኔን በቅርብ ዓመታት ውስጥም ባይሆን በጥቂት ዓመታት ውስጥ ሊያስረሳ የሚችል አይነት ብቃት ያለው ተጫዋች ነው። የሴሜኔ መጨረሻ ጨዋታ ለበርንማውዝ የጠፋ ድል ያመጣበት ሆኖ እንደዚሁ መጠናቀቅ የቻለበት ነበረ። የአንዲ ኤራኦላ ቡድን ምናልባት በሁለተኛው የሲዝኑ አጋማሽ ጥሩ መነቃቃት ውስጥ እንዲገኝም ሊያደርግ ይችላል ተብሎ ይጠበቃል። ያው ዛሬ ስንብታቸው የሚጠበቀው ቶማስ ፍራንክ ያው ቦርዱ ስብሰባ ስለሚቀመጥ እጃችን ላይ እንድደርስ እንነግራችኋለን። ከተሰናበቱም ጻፉልን እናንተ። የእሳቸው ስንብት ግን ብዙ የሚቆዩም አይመስሉ። ምናልባት በዚህኛው ስብሰባ ላይ ቦርዱ ይቆዩ እንኳን ቢል የጨዋታ ቀነ ገደብ ነው የሚያስቀምጥላቸው አሊያ የሚያሰናብታቸዋል ተብሎ ይጠበቃል። ጥሩ አፈጻጸም ቢኖረንም ከጨዋታው ምንም ነጥብ አላገኘንም ብሏል እሳቸው። በጥሩ ሁኔታ ጀምረን 1-0 በሆነ ውጤት እየመራን ነበር። ነገር ግን በሁለተኛ አጋማሽ ከቆሙ ኳሶች 2 ጎሎችን አስተናገድን። በተለይም ሁለተኛው ጎል በተሻለ መልኩ መከላከል ነበረብን ብለዋል። እንደ አጠቃላይ ሁኔታው በተወሰነ መንገድ ከተመለከታችሁት እድለኛም አልነበርንም ብለዋል። በሁለተኛው አጋማሽ በጨዋታ ውስጥ በጣም ተሳትፈናል። አንዳንድ ክፍተቶች ቢኖሩም በድንቅ ሁኔታ ቀጥለናል። ከዚህ በፊት ስለተነጋገርናቸው ነገሮች በዚህ ነገሮች ላይ ከቡድኑ ጋር ብዙ ሰርተናል። የሪቻርልሰን ኳስ ግልጽ ፍጹም ቅጣት ምት ነበር፣ ነገር ግን ዳኛው በዝምታ አልፈውታል። ያ ውጤቱ ላይ ተጽዕኖ አሳድሮብናል ብለዋል። ሆኖም ግን በጭማሪ ሰዓት ጎል ተቆጥሮብን በጣም የሚያም አይነት ሽንፈትም ነው የተሸነፍነው ብለዋል። የአንቶኒዮ ሴሜኒዮ ግብ 95ኛው ደቂቃ ላይ እንደተቆጠረችባቸው ይታወቃል። እሳቸው ከጨዋታው በኋላ አንድም የስንብታቸው ነገር እየመጣ ነው የሚለው አነጋጋሪ፣ ሁለትም በጨዋታው በፊት በስቴዲየም ውስጥ ውሃ ሲጠጡ ውሃ የጠጡበት ላስቲክ የአርሰናል አርማ የታተመበት መሆኑ ለብዙ ትችት ዳርጓቸው እንደነበር ይታወቃል። ኩች ሮሜሮ የቶትንሃሙ ተጫዋች አሁን ቡድኑ ላይ እየደረሰ ባለው ትችት ዙሪያ ሀሳቡን አጋርቷል። ሁልጊዜም ድክመቶችን እያዩ ማህበራዊ ሚዲያ ላይ ትችቶች ያበዙብሃል። ምናልባት በወጥ ብቃት ላይ ብንሆን ይህ አይነገርልንም፣ ግን ትንሽ ስህተቶች ሲኖሩ ይጋነናል ሚዲያው ላይ። ያ ነው እየገጠመን ያለው። ወቅታዊ ሁኔታ ጥሩ አይደለም፣ ግን ከዚህ መውጣት እንችላለን። ማህበራዊ ሚዲያው ግን ያንተኑ ድቀቶች እየተከታተለ
ጫና የሚያሳድር ትችቶችን የሚተች ነው። ስለዚህ ከዚህ በኋላ በዚህ ጉዳይ ላይ ብዙ ትኩረት አናደርግ ሚዲያው ላይ ትኩረት ስለማናደርግ ከሜዳ ላይ ያሉ ነገሮችን ለማስተካከል ብቻ እንጥራለን ሲል ተደምጧል። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የወራት ታህሳስ የወሩ ምርጥ ተጫዋች 8 እጩዎችን ይፋ አድርጓል። ውድ ቤተሰቦቻችን ትላንትና ምርጫ ምረጡ ያልናችሁ የፒኤፍኤውን ነው የደጋፊዎች የወሩን ምርጥ ተጫዋች ነው። የዛሬው ግን የእንግሊዝ ፕሪሚየር ሊግ የ2026 የወራት ታህሳስ ምርጥ ተጫዋችን ነው እጩ 8 ይፋ ያደረገው። ካልቨርት ሊዊን ተመርጧል ከሊድስ፣ ቸርኪ ከማንቸስተር ሲቲ፣ ኤኬቴኬ ከሊቨርፑል፣ ፊል ፎደን ከማንቸስተር ሲቲ፣ ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣ ሮጀርስ ካስቶን ቪላ፣ ዋትኪንስ ካስቶን ቪላ እና ዊልሰን ከፉልሃም የዲሴምበር ወር 2025 የመጨረሻ ወር ማለት ነው የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች እጩ ናቸው። ትላንትና ግን የጠየቅናችሁ የእንግሊዝ ፕሪሚየር ሊግ እግር ኳስ ማህበሩ ያወጣቸው እጮች ናቸው። ሃላንድ፣ ካልቨርት ሊን፣ ፎደን፣ ሁጎ ኤኬቴኬ፣ ሞርጋን ሮጀርስ እና ሃሪ ዊልሰን ናቸው። ተመሳሳይ እጮች ናቸው። ተጨማሪ ብቻ ነው እዚህ ውስጥ የተካተተው እንጂ የዶሚኒክ ካልቨርት ሊዊን በዛኛውም ነበር፣ ሃላንድ በዛኛውም አለ፣ ፎደን በዛኛውም አለ፣ ኤኬቴኬ፣ ሞርጋን ሮጀርስ፣ ሃሪ ዊልሰን አለ። እንደ ኦሌ ዋትኪንስ እና እንደዚሁም ተጨማሪ ተጫዋች ሃላንድን ተመልክተናል። በምርጫ ደረጃ እናንተን ልትነግሩን ትችላላችሁ። ይሄኛው የፕሪሚየር ሊግ የዲሴምበር ወር የወሩ ምርጥ እጩዎች ናቸው። ያው አንቶኒዮ ሲሜኔ የመጨረሻ ጨዋታውን ስላረገ ዛሬ ዝውውሩ እንደሚያልቅ ነግሬያችሁ ነበር። ማንቸስተር ሲቲ አንቶኒዮ ሲሜኔን ዝውውር ለማጠናቀቅ የመጨረሻውን ስራ እየሰራ ይገኛል። በዚህ ሰዓት ላይ መረጃ ስናደርሳችሁ ማንቸስተር ሲቲ ተጫዋቹን የሚያስፈርመው በውል ማፍረሻው ክፍያው ሳይሆን ከዛ ውጪ በሆነ ሌላ ስምምነት መሆኑ ተረጋግጧል። የተጫዋቹ ዝውውር ሂሳብ 65.5 ሚሊዮን ፓውንድ እና ተጨማሪ 1.5 ሚሊዮን ፓውንድ መሆኑ ተዘግቧል። በተጨማሪም በርንማውዝ ከተጫዋቹ ወደፊት ሽያጭ ላይ 10 በመቶ ክፍያ እንደሚያገኙ ተነግሯል። አንቶኒዮ ሲሜኔ በማንቸስተር ሲቲ 5 ዓመት ውል የሚፈርም ሲሆን የሕክምና ምርመራውን አሁን እያደረገ ይገኛል። የሕክምና ምርመራ ውጤቱ እጃችን ላይ ከደረሰ ዝውውሩ እንደተጠናቀቀ ይቆጠራልና እንነግራችኋለን። ስለዚህ የሴሜኔ የማንቸስተር ሲቲን ዝውውር የሚያረጋግጠው የሕክምና ምርመራ ውጤት ብቻ ይቀራል ማለት ነው። የአንቶኒዮ ሴሜኔ ሲቲን መቀላቀል ምናልባት ሲቲ በዋንጫ ፉክክሩ ላይ አሁን ከአርሰናል ጋር ያለውን ነጥብ ማጥበብ የሚችልበት በርካታ አጋጣሚዎችን ወይ አልተጠቀመም ወይ ደግሞ የነጥብ ልዩነቱ እንዳይሰፋ ማድረግ የሚችልበትን አጋጣሚ እንዳልተጠቀመ ይታወቃል። ባለፉት 3 ጨዋታ ላይ አሁን የአንቶኒዮ ሴሜኔ ቡድኑን መቀላቀል ምን አይነት ለውጥ ሊያመጣ ይችላል ብላችሁ ታስባላችሁ? ሲቲዝኖች አጋሩን። የሃላንድ ቁጥር ምናልባት ሃላንድ ግብ አስቆጣሪ ስለሆነ የተዘነጋ ይመስላል እንጂ የጎሎቹ ብዛት በጣም አነጋጋሪ ነው። እንዳልኳችሁ ሃላንድ ሁሌ ግብ ስለሚያስቆጥር የተለመደ አይነት ስራ ሆኗል። ኤርሊንግ ሃላንድ 150 ግብ ለማስቆጠር የፈጀበት 174 ጨዋታ ብቻ ነው። ውድ ቤተሰቦቻችን ያ ማለት ተጫዋቹ በተጫወተባቸው ጨዋታዎች ውስጥ በ24 ጨዋታ አካባቢ ብቻ ግብ አለማስቆጠር እንደማለት ነው። ለሲቲ ከ24ቱ ጨዋታ ውጭ ግብ አስቆጥሯል እንደማለት ነው በቀሪዎቹ ጨዋታ ላይ። ይሄ ትልቅ የሚባል ቁጥር ነው። ወደ ቤተሰቦቻችን እንዳልኳችሁ ግን ሃላንድ ሁሌ ግብ የሚያስቆጥር ስለሆነ ብዙ ተጋኖ ላይነገር ይችላል። ይህ ቁጥር ግን በጣም የገነነ ቁጥር ነው። ያው ትልቁ ጉዳት የሳቪኒዮ ነው። የስኳድ ዴብዛቸውን ያጠባል። ይህ ጉዳት ራሱ ኡመር መርሙሽ ክለቡን 100% እንደማይለቅ ማረጋገጫ ነው። ለ2 ወር ከሜዳ እንደሚርቅ ተረጋግጧል። ምናልባትም የጥሩ ሕክምና ጊዜን ካሳለፈ ከዛ በፊት ሊመለስ ይችላል ተብሎ ቢጠበቅም ግን 2 ወሩ በሲቲ ቤት የተረጋገጠ ጉዳት ላይ የሚቆይበት ሰዓት ነው። ቼልሲ ቤት ደረሰን። ማርኮ ኮኮሪያ 100ኛ ጨዋታውን ለቼልሲ በፕሪሚየር ሊጉ አድርጓል። ግን 100ኛ ጨዋታውን በፕሪሚየር ሊጉ አልጨረሰም። ምክንያቱም በቀይ ካርድ ከሜዳ ወጣ። የቁጥር ብልጫው ደግሞ ቼልሲን ፈተና ውስጥ እንዲወድቅ አድርጎት ነበረ። ክራቨን ኮቴጅ ላይ በሊያም ዴላፕ ግብ ወደ ጨዋታው ቢመለሱም ግን መጨረሻ ላይ ግብ ተቆጥሮባቸው ቼልሲ እንደተሸነፈ ይታወቃል። ካልም ማክፍላረን እያንዳንዱ ቀይ ካርድ በጨዋታ ላይ ከፍተኛ ተጽዕኖ ያሳድራል። በጣም ነው ያዘንኩት፣ ምክንያቱም ወደ ሪተማችን እየገባን ስለነበር እና ሊከሰት ከሚችለው በጣም የከፋ ጊዜ ለማምለጥ እየሞከርን ስለነበር በዚህ ውድድር ዘመን ስለ ቀይ ካርዶችም ብዙ ወሬዎች ነበሩ። ነገር ግን ይህ ቀይ ካርድ የእግር ኳስ አካል ነው ብለዋል እሳቸው። ለአንድ ሁኔታዎች ውስጥ ትጠመዳለህ። ሃሪ ዊልሰን ብልህ መሆኑንና ያለውን ጥራቱን ያሳየበት ቀይ ካርድ ብለውታል። በዴላፕ ጉዳይ ሲጠየቁ ሊያም ዴላፕ በኢታድ ጨዋታ ተቀይሮ ገብቶ ድንቅ ስራ ሰርቷል ብዬ አስቤ ነበር።
በዚህም ልክ መሆኔን ደግሞ ጎል አስቆጥሮልኛል። በዛ አስቸጋሪ ሰዓት ጎል ማስቆጠር መቻሉ በተለይም ወደ 10 ተጫዋች ዝቅ ብለንና እሱ ብቸኛው አጥቂ ሆኖ ጎል ማስቆጠሩ በጣም ጥሩ ስራ ነው። ቡድኑ ወደፊት ገፍቷል እና ጎል በማስቆጠሩ በጣም ደስተኛ ነኝ። በራስ መተማመን የሚሰጣል ብሏል ለተጫዋቹም ለቡድኑ። ስለ አዲሱ አሰልጣኝም ተጠይቆ ነበረ። ሮዤኒየር ቡድኑን በጣም ዘግይቶ ስለተቀላቀለ በሁሉም ነገር ስራው በተወሰነ መንገድ ፈተና ሊገጥመው ይችላል፣ ግን በጣም ጥሩ አሰልጣኝ ስለሆነ በታክቲኩ ረገድ ቡድኑን በሰፊው ያገለግላል ብዬ አስባለሁ። በይፋ ስራውን ይጀምራል ዛሬ እና መልካሙን ሁሉ እመኝለታለሁም ሲሉ ተደምጧል። በጊዜ አሰልጣኝ ካልም ማክፍላረን በኩል እሳቸውም ወደ ቀደመ ስራቸው ይመለሳሉ። ሊያም ሮዤኒየር ደግሞ ከዛሬ ጀምሮ ቡድኑን ተረክበው ያሰለጥናሉ። ሊያም ዴላፕ ግን ማስቆጠሩን ተከትሎ በፕሪሚየር ሊግ ብቻ ውድ ቤተሰቦቻችን በፕሪሚየር ሊግ ብቻ 178ኛው የቼልሲ ተጫዋች እንደዚሁ መሆን የቻለበት ነው። ግን ማስቆጠሩን ተከትሎ ከአዲሱ አሰልጣኝ ሊያም ሮዤኒየር ጋር በተያዘ እሳቸው ምላሽ ሰጥተዋል። ከማሬስካ ጋር በተያዘ ሀሳባቸውን አንስተዋል። ማሬስካ በቼልሲ በጣም አስደናቂ ስራ ሰርቷል። የቲሙን በተለይም ታክቲካሊ በጣም አስደናቂ አሰልጣኝ ነበረ። የኔ ጨዋታ ከሱ ፍጹም የተለየ አይደለም። በእርግጥ የተወሰነ ልዩነት ሊኖር ይችላል፣ ግን በጣም ፍጹም የተለያየ አይነት አይደለም። የተወሰኑ ልዩነቶች ግን ሊኖሩ ይችላሉ ብሏል። ሰዎች ስለ ታክቲክ፣ ስለ ሲስተም እና ስለ ፊሎሶፊ ያወራሉ። ነገር ግን እኔ የማስበው የሆነ ቡድኑ በጣም ኢነርጂ እንዲኖረውና ጨዋታዎችን ለማሸነፍ ያለው ተነሳሽነት ላይ በጣም መስራት እፈልጋለሁ። እያንዳንዱን ጨዋታ የሚያሸንፍ ቡድን መገንባትንና ሩጫዎችን ሜዳውን አካለው የሚሮጡ የሚፋለሙ ጥንካሬ ያላቸው ተነሳሽነት ያላቸው ተጫዋቾችን መገንባት እፈልጋለሁ እና እነኚህ ጉዳዮች ተጫዋቾች ውስጥ ካሉ የኳሊቲያቸው ካለ ቴክኒካል ነገሮችን ሜዳ ላይ በዛ ውስጥ ይተገበራሉ እና እኔ ትኩረት የማደርገው ቡድኑ ኢነርጂ እንዲኖረው ማድረግ ላይ ነው ብሏል። ከዛሬ ጀምሮ ቡድኑን ተረክበው በአሰልጣኝነት እንደሚመሩ ይታወቃል። ማይክል ካሪክ አሊያም ኦሊገነ ሶልሸር ቀጣዩ ማንቸስተር ዩናይትድ የጊዜ አሰልጣኝ መንበረ ስልጣንን ለ6 ወር ይረከባሉ። በማይክል ካሪክ በኩል የማንቸስተር ዩናይትድ ዋና አሰልጣኝ እድሉም ከቀረበለት ይቀበላል። እድሉ በኦሊገነ ሶልሼር ስር ከወደቀ ደግሞ በረዳት አሰልጣኝነት ስር በማንቸስተር ዩናይትድ ያገለግላል። የማንቸስተር ዩናይትድ ቦርድ ይሄን መረጃ ውድ ቤተሰቦቻችን እንዳልኳችሁ ይሄን መረጃ ለእናንተ እስካቀረብንበት ሰዓት ድረስ ውሳኔውን አላሳወቅም። ግን በርካታ ምንጮች ኦሊገነ ሶልሼር የማንቸስተር ዩናይትድ ጊዜያዊ ዋና አሰልጣኝ ሆኖ እስከ ውድድር ዓመቱ መጨረሻ ለመመለስ የላቀ ድርድር ላይና ይገኛል፣ ስምምነቱም ሊጠናቀቅ ተቃርቧል የሚሉ መረጃዎችን በስፋት እያወጡ ነው። ስለዚህ ሞር አሁንም የኦሊገነ ሶልሼር ማንቸስተር ዩናይትድን በጊዜያዊነት የመረከብ እድል በጣም ሰፊ ነው። ምናልባትም በቀጣይ የብራይተንም ጨዋታ በእርግጥ በዳረን ፍሌቸር ነው የሚመራው። ከዛ ጨዋታ በኋላ ይፋ ሊደረግ ይችላል ተብሎ ይጠበቃል። እስከዛ ባለውም ጊዜ ይፋ ሊደረግ ይችላል። ከጉዳት ስለተመለሱ ተጫዋቾችም ሀሳባቸውን አጋርተዋል። የወቅቱ አሰልጣኝ ዳረን ፍሌቸር ከመጀመሪያው ጀምሮ የነበረው እቅድ ለዚህ ጨዋታም ተመልሰው ጥቂት ደቂቆችን እንዲያገኙ ነበረ። አሁን ካፒቴን ብሩኖ ፈርናንዴስ ተመልሷል እና በመደበኝነት ይጫወታል። ይህንን ሁሉም ሰው ማየት ይፈልግ ነበረ ብሏል። ኮቢ ሜኖና ሜሰን ማውንት በተጠባባቂ ወንበር ላይ ነበሩ። ይህ ጠንካራ ተቀያሪ እንዲኖረን ጥሩ ዕድል ይፈጥራል። ካፒቴናችን መመለሱ ግን ለቡድኑ መልካም ዜና ነው ብለዋል። ዳረን ፍሌቸር ብሩኖን ቀይሮ ስለማስወጣት ምክንያቱን ሲጠየቅ ልቀይሮ አልፈለግኩም ነበረ፣ ነገር ግን ከጨዋታው በፊት ለ60 ደቂቃ ብቻ እንዲጫወት ነው ከሕክምና ቡድን አባላት ፍቃድ የተሰጠው። ስለዚህ በዛ ምክንያት ነው የተቀየረው እና እሱ የተቀየረበት ምክንያት የኔ ፍላጎት ሳይሆን የሕክምና ቡድን አባላት ከ60 ደቂቃ በላይ እንዲጫወት ፍቃድ ስላልሰጡትም ነው ብሏል። ዳረን ፍሌቸር ሌላ ያነሳው ቤንያሚን ሼሽኮን በተመለከተ ነው። ከጨዋታው በፊት ከእሱ ጋር ተቀምጬ ከዚህ በፊት በነበሩ ጨዋታዎች ስላሳየው እንቅስቃሴውና ግብ ዕድሎችን እንዴት እንደሚመጡ የሚያሳዩ ቪዲዮዎችን አሳይቸው ነበረ። ያንን በተግባር ሜዳ ላይ አሳይቶኛል ብለዋል። የጨዋታው ኮከብ ነበር። 2 ግብ አስቆጥሯል። 13 ኳስ ተቃራኒ ሳጥኑ ሲነካ ከ10 የአየር ላይ ኳስ 8 አሸነፈ። 7 ኢላማውን የጠበቀ ሙከራ ሞክሯል። 40 ኳሶች እንዳጠቃላይ ነክቷል። በተለይም በጭንቅላቱ ገይቶ ግብ ጠባቂ የመለሰበት አጋጣሚ በትልቁ ይጠቀሳል። የተጫዋቹ የጨዋታ ስታይል በተወሰነ መንገድ ይሄ የዩናይትድ የበርንሌው ጨዋታ ተርፍ ሙር ላይ
የተመቸው ይመስላል። ምናልባት የመጨረሻ የጥራት ደረጃ ገና ቡድኑ ያለበት በራስ መተማመን ይታወቃልና ገምግሞ ለመተቸት በጣም ይከብዳል። ግን የአንድ ጨዋታ ብቻ ካየን ዩናይትድ አስደናቂ ነገሮች ነበሩት በጨዋታው ላይ። ምናልባት እድለኛ አልነበረም የሚያስብሉ ደግሞ ቁጥራዊ መረጃዎችን ነግረናችሁ ነበረ። አሁን ቤንያሚን ሼሽኮ ከ2023/24 የውድድር ዘመን በኋላ 44ኛ ግቡን የተቆጠረው ትላንትና 23 ዓመት በታች ሆኗቸው በአውሮፓ ዙሪያም ከቤንያሚን ሼሽኮ በላይ እንግዲህ በቀጥሎ ያሉት ጁድ ቤሊንጋም 43፣ ፍሎሪያን ቬር 36፣ ሆይሉንድ 35፣ ጀማል ሙሲያላ 33 ግብ አላቸው። የዩናይትዱ ቤንያሚን ሼሽኮ ከነኛ አንጻር 44 ግቦች ላይ ደርሷል። ጥሩ መነሳሳትም ይፈጥርለታል ተብሎ ይጠበቃል። ዳረን ፍሌቸር በአሰልጣኝነት ዘመኔ በዚህ የአጨዋወት ስታይል ብዙ ጊዜ ተጫውቻለሁ ብሏል። በጣም የሚመቸኝ እና ከ18 ዓመታታች ቡድን የምጠቀምበት ነው። ከበርሌ ጋር ለምናደርገው ጨዋታ ትክክለኛው ምርጫ እንደሆነ ስለተሰማኝ ይሄን የአጨዋወት ስታይል መርጬዋለሁ ብለዋል። እሳቸውም ይሄ አራቱ ተከላካይ እንደተጠበቁ ሆኑ ከዛ በኋላ በሁለት 6 ቁጥሮች አይነት ሚና ያላቸው የካዜሜሮና ኡጋርቴ ከነሱ ፊት ነፃ ሚና ወስዶ እንዲጫወት የተፈቀደለት ብሩኖ ከዛ በኋላ የፓትሪክ ዶርጉ ፊት መስመር ላይ መሰለፍ አስገዳጅ እንጂ ምርጫ ሆኖ አይደለም እዛ ቦታ ላይ መጣው። በአፍሪካ ዋንጫ ተጫዋች ስላጡ ነው። ከዛ የተለመዱት ማቲያስ ኩኝሃና እንደዚሁም ደግሞ ሼሽኮን አሰልፈው ነበረ። ይሄ የምወደው አይነት የጨዋታ አቀራረብ ብሎታል። ሞር 4-3-3 የሚመስል አልፎ አልፎ ደግሞ በወረቀት ደረጃ 4-2-1-3 የሚመስል ፎርሜሽንን ይዘው ነበር የገቡት። በጣም የምወደው የጨዋታ ስታይል ነው ብለዋል ቀድሞ የዩናይትድ ተጫዋች። ማንቸስተር ዩናይትድ በሁለተኛው አጋማሽ የተሻለ ተጫውቷል። ተጫዋቾቹም በሁለተኛው ጎል በጣም ተበሳጭተው ነበር። ነገር ግን ከዛ የተሻለ መከላከል ነበረበት ዩናይትድ ብሏል። አሁንም እንደገና በደረጃ ሰንጠረዡ ግርጌ ከሚገኝ ቡድን ሌላ 2 ነጥብ አጥቷል ዩናይትድ የሚለው ጋሪ ኔቨል ባለፉት ሳምንታት ብዙ ነጥቦችን ጥሏል። ወደ 4ኛ ደረጃ ከፍ ማለት የሚያስችሏቸው እድሎች በተደጋጋሚ እየባከኑ ነው። ይህ ሊሻሻል ይገባል ብሏል። ግን ቡድኑ ያልተሻሻለበት የሜዳ ክፍል መከላከሉ ላይ ነው ብሏል። ከዝውውር ጋር በተያያዘ ደግሞ የሮማ ስፖርቲንግ ዳይሬክተር ኒክ ማሻራ በማንቸስተር ዩናይትድ የተደረገው የአሰልጣኝ ለውጥ እንደ ዜርኪዚ ያለ ተጫዋችን ለማግኘት ያዳግተናል የሚል እሳቤ ውስጥ ናቸው ተብሏል። ሌላው ግን በማንቸስተር ዩናይትድ ቤት ያለው ኮቢ ሜኖም ወደ ናፖሊ የማቅናቱን ነገር አሁን እየተቀዛቀዘ መምጣቱን ተመልክተናል። ከሊቨርፑል ጋር በተያያዘም በመጨረሻ የአርኔ ስሎት ቡድን አንድ ምስል ለመመልከት ተገዷል። እሳቸው የኮቨንትሪ ሲቲ እና የበርሚንግሃምን ጨዋታ ሲከታተሉ እንደነበረ ተረጋግጧል። የፍራንክ ላምፓርድን ቡድን ሲከታተሉ በሻምፒዮንሺፕ ላይ የሚገኝ ቡድን ነው። 8 የቆሙ ኳሶችን ያስቆጠረ ቡድን ነው። እንደ አርሰናል የቆመ ኳስን የሚጠቀም አይነት ቡድን ነው እና እሳቸው በደንብ ተመልክተውታል። ለአርሰናልም ጨዋታ ላይ ቡድናቸው የቆመ ኳስን ከአርሰናል ብቻ ሲሆን ከሌሎችም ተጋጣሚ አንጻር እንዴት መከላከል አለበት የሚለውን የተመለከቱበት ጨዋታ ነበር ተብሏል። የእሳቸው ቡድን የቆመ ኳስ ላይ የማስቆጠር ችግር በተቃራኒ ደግሞ እየተቆጠረበት ነውና ይሄን መቅረፍ ይፈልጋሉ። ለዚህም የኮቨንትሪ ሲቲንም ጨዋታ ጭምር ቁጭ ብለው ሲመለከቱ ነበር ተብሏል። አርኔ ስሎት በቡድኑ ውስጥ መረጋጋት ያስፈልጋል ብሏል። እሳቸው አሁን ቡድኑ የመከላከል እግር ኳስን አተኩሬ ለመጫወት እቅድ ባይኖረኝም ግን በጣም የተረጋጋ ተከላካይ እንዲኖረኝ ፈልጋለሁ ብሏል። ሰዎች እንግዲህ ቡድኑ የቆመ ኳስ አጠቃቀም ላይ ትችቶችን እያቀረቡ እንደሆነ አውቃለሁኝ፣ ግን ያንን ነገር ለማሻሻል እየሰራ ነው ብሏል። ኳስ ስንይዝ ደግሞ ብዙ እድሎችን ለመፍጠር እየሞከርን ነው። በቂ እድሎችን መፍጠር እንዳልቻልን ሁሉም ሰው መመልከት ይችላል። ነገር ግን በ5 ተከላካይ አሊያም ሁሉም ሳጥን ውስጥ ሆነው እንዲከላከሉና እንዲጫወቱ የቀየርኩት ጨዋታ ስልት አይደለም። የጨዋታ ስልታችን አልቀየርኩም። ነገር ግን ተጋጣሚዎች ከኛ አንጻር ይዞት የሚመጡ አንዳንድ የታክቲክ ጉዳዮች ለቡድን ፈተና ሆነው ነው እንጂ እኛ እየተከላከልን አይደለም ሲሉ ተደምጧል። እኔም የመከላከል እግር ኳስን አልወድም ማለታቸው የሚዘነጋ አይደለም። አርኔ ስሎት በእግር ኳስ ልዩነቶች ትንሽዬ ናቸው፣ ከአርሰናል እኩል መሆን አለብን እያልኩኝ ሳይሆን ከዚህ በላይ እንደሚገባን በፍትሃዊነት መልኩ መናገር እችላለሁ ብለዋል። በኖርማል ዓለም ላይ ተጨማሪ 6፣ 8 ወይም 9 ነጥብ ይኖረን ነበር። በገቡብን የረፈዱ ግቦች ያጣናቸው ነጥቦች ናቸው አሁን ያለንበት ቦታ እንድንገኝ ወይም አስቸጋሪ ያደረጉብን። በአርሰናልና በእኛ መካከል ያለው ልዩነት 14 ነጥብ አይመስለኝም። ነገር ግን እነሱ ከዛ ደረጃ ላይ መሆን ይገባቸዋል። ምክንያቱም ከኛ በእጅጉን የተሻለ ውድድር ዓመት እያሳለፉ ነው። ትልቁ ልዩነት መፍጠር የሚችለው ከዚህ በፊትም 100 ጊዜ ብየዋለሁ፣ እሱም
የቆመ ኳስ ነው። ጥቃቅን ነገር ነው ይህንን ልዩነት ያመጣው። ስለዚህ ትንሽ ልዩነት ነው በእኛና በአርሰናል መካከል የነጥብ ጋፑን የፈጠረውና 14 ነጥብ ብቻ ነው ብያ ላይም ያንን አግንኜ ማየት አልፈልግም ሲሉ ተደምጧል። እሳቸው በጋዜጣዊ መግለጫቸው ላይ ዶሚኒክ ሶቦስላይ ይደገማል ብሏል። ውድ ቤተሰቦቻችን ድሉ ብቻ እንዳይመስላችሁ ጎሉም ይደገማል እያለ ነው። ያለፈው ጎል እንደምደግመው ተስፋ አደርጋለሁ ብሏል። የሊቨርፑሉ አማካይ ዶሚኒክ ሶቦስላይ በአርሰናል ጨዋታ ያስቆጠረው ድንቅ ግብ መድገም እንደሚፈልግ ተናግሯል። ስለ ግቡ የተጠየቀው ሶቦስላይ አሁንም አስታውሳለሁ፣ ነገር ግን ያለፈ ታሪክ ነው፣ እኔ ወደኋላ ሳይሆን ወደፊት ነው ትኩረቴ ብሏል። አክሎም አሁንም እድል እንደማገኝ እንደዚህ አይነት ቅጣት ምት እና ተመሳይ ነገር ማድረግ እንደምችል ተስፋ አደርጋለሁ በማለት ተናግሯል። ስለ ጨዋታ ያነሳው ሶቦስላይ በመጀመሪያ ዘንድሮ አሸንፈን አሳይተናቸዋል፣ ቡድኑ አቅም አለው እና ሁሉንም ነገር ማድረግ ይችላል፣ ድሉም ጎሉም አርሰናል ላይ ይደገማል ብሏል። ቅጣት ምት እዛ ኤሪያ ላይ ዛሬ አልቢትሩ ይሰጡት የሆነው ለሱስ እድሉን ካገኘ እንደዚህ አይነት ቅጣት ምት ድጋሚ ያስቆጥራለሁ የሚለው በጨዋታው ላይ በትልቁ የምንጠብቀው ጉዳይ ነው። ምናልባት በአርሰናል በኩል ቡካዮ ሳካን በዚህ ረገድ ማንሳት ይኖርብናል። ቡካዮ ሳካ በፕሪሚየር ሊግ በኤምሬትስ ከሊቨርፑል ጋር ባረጋቸው ያለፉት 3 ጨዋታ በ3ቱም ግብ አስቆጥሯል። የትኛውም የአርሰናል ተጫዋች ከሊቨርፑል ጋር በ4 ተከታታይ የሜዳ ጨዋታ ማስቆጠር አልቻለም። ሳካስ ኤምሬትስ ላይ አርሰናል ላይ እንዳለፉት 3 ጨዋታ ዛሬ ያደርጋሉ ወይ በትልቁ ይጠበቃል። አርቴታ ሌሳንድሮ ትሮሳር ኮንትራቱ በ2027 የክረምት ወቅት የሚያበቃው ትሮሳርድን በተመለከተ ለእኔ እሱ መልቀቅ የተከለከለ ጉዳይ ነው፣ እሱ ለመሸጥ ዝግጁ አይደለውም ብሏል። ተጫዋቹን በደንብ አውቄዋለሁ፣ እንደሱ ያለ ልዩ ተጫዋች ስላሉን እኛም ደስተኛ ነን፣ እሱ ለእኛ ትልቅ ተሰጥኦ ነው ብለዋል። አርሰናል የተጫዋቹ ኮንትራት እስከ 27 ክረምት ወቅት ድረስ ቢቆይም ከመሸጥ ይልቅ የትሮሳርድን ደሞዝ ማሻሻል ምርጫ እንዳደረገ ይታወቃል። ትሮሳርድ ከ27 በኋላ ኮንትራት ማራዘም ፈልጎ ነበር፣ ግን ደሞዙን ብቻ አሻሽለው እንዳቆዩት ይታወቃል። ትሮሳርድ አዲሱ ውል ከመፈረሙ ፊት እንደ መደበኛ ጀማሪ ሳይሆን እንደ ተቀያሪ ተጫዋች ሊያገለግል እንደሚችል ተነጋግሮም ነበረ። ያው በሮቴሽን ሲስተም ሊጠቀሙት እንደሚችሉ እሱም ያንን አምኖ ደሞዙ ተሻሽሎለት በአርሰናል እንደቆየ ይታወቃል። የ2025 የአርሰናል ከፍተኛ የግብ አስተዋጽኦ ባለቤት ሆኖም እንዳጠናቀቀ አይዘነጋም። ዴክላን ራይስ አስደናቂ ተጫዋቾች ስላሉን፣ አስደናቂ አሰልጣኝና አስደናቂ አሰልጣኝ ቡድን አባላት ስላሉን በልበ ሙሉነት ጨዋታዎችን እናደርጋለን ብሏል። ሁሌም ወደ ሜዳ ስንገባ በአሸናፊነት ስሜት ነው የምንገባው ሲል ተደምጧል። ዴክላን ራይስ የጨዋታው ቁልፍ ሰው ስለመሆኑ ምንም ጥርጥር የለውም። ዴክላን ራይስ አንድ ነገር ግን እናንሳ፣ 1947 እንሂድ። በ1947 ለመጨረሻ ጊዜ ሊቨርፑልና አርሰናል ሐሙስ ምሽት ጨዋታ ያደረጉበት ጨዋታ ነበረ በፕሪሚየር ሊግ። ከዛ በኋላ ሊቨርፑል እና አርሰናል በዕለተ ሐሙስ ለመጀመሪያ ጊዜ ጨዋታ ያደርጋሉ ከ1947 በኋላ። ጨዋታውን 3-1 በሆነ ውጤት እንግዲህ ድል አድርጎ ነበረ በወቅቱ ሊቨርፑል። ስለዚህ ከ1947 በኋላስ ሊቨርፑል ያንን ድል ይደግማል ወይንስ አርሰናል ከዛ ሁሉ ዓመት በኋላ ሐሙስ ምሽት የሚገጥመውን ሊቨርፑል ድል ያደርጋል የሚለው ዛሬ ምሽት 5 ሰዓት በኤምሬትስ ስቴዲየም ምላሽ ያገኛል። የ2025/26 የውድድር ዓመት 21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሰዓታት ይቀሩታል። ይህን መረጃ ስናጠናቅርላችሁ ይህም የሳምንቱ ተጠባቂ ጨዋታ ያደርገዋል። ምሽት 5 ሰዓት አንቶኒ ቴይለር በመሃል ሜዳ ዳኝነት ይመሩታል ጨዋታውን። አርሰናል በኩል አዲስ የጉዳት ዜና የሌለ ሲሆን ክርስቲያን ሞስኬራና ሪካርዶ ካላፊዮሪ ከጨዋታ ውጭ መሆናቸው ሲጠቀስ ከሃቨርስ አጠራጣሪ ነው፣ ያው ሊገኝ ይችላል። በሊቨርፑል በኩል ሳላ በአፍሪካ ዋንጫ ምክንያት ቡድን ውስጥ የለም። በጉዳት ደግሞ የኤሲኤል ጉዳት ያጋጠመው ጆቫኒ ሊዮን፣ የሃምስትሪንግ ጉዳት ያጋጠመው ስቴፋን ባስቲች፣ የጉልበት ጉዳት ያጋጠመው ዋታሪንዶም እንዲሁም የእግር ስብራት ያጋጠመው አሌክሳንደር ኢሳክ ከጨዋታ ውጪ ናቸው። በተጨማሪም ሁጎ ኤኬቴኬም አይገኝም ተብሎ ይጠበቃል። ጆ ጎሜስ ከጉዳት አገግሞ ወደ ስብስቡ እንደዚሁ ይቀላቀላል ተብሎ ነው የሚጠበቀው። በጨዋታ አቀራረብ ደረጃም አርሰናል ያው ራያን ግብ ጠባቂ ያደርጋል። ቲምበር፣ ሳሊባ፣ ጋብሪኤል ማጋሌሽ፣ ኤንካፔ፣ ዙቤሜንዲ፣ ዴክላን ራይስ፣ ኦዴጋርድ፣ ሳካ፣ ዮኬሬሽ እና ትሮሳርድ ይጠበቃሉ። በሊቨርፑል በኩል አሊሰን፣ ብራድሊ፣ ኮናቴ፣ ቫንዳይክ፣ ኬርኪዝ፣ ግራቨንበርግ፣ ጆንስ፣ ቨርዝ፣ መካሊስተር፣ ሼቦዝላይ፣ ኮዲ ጋክፖ ካላቸው ወቅታዊ ስብስብ አንጻር ይገኛሉ ተብሎ ይጠበቃል። ቅድመ ግምታችሁን እያጋራችሁን ቆዩን። በቀጣይ መረጃ ተጨማሪ ጥንቅር እናነሳለን። መልካም ቀን መልካም ጨዋታ እንዲሆንላችሁ በድጋሚ ተመኘን።